ሰሎማ የኔ ቆንጆ እንዴት አድርጌ እንደምነግርሽ አላውቅም። አንቺ እኔ ስለሆንሽ በጣም ደስተኛ ነኝ። ምርጥ ጓደኛ፣ የነፍሴ ቁራኛ፣ ብዙ ነገሬ ነሽ። ህይወት በእኔና በአንቺ መካከል ምንም ነገር ብታመጣ ግን ማስበው አንቺን እንደሆነ በቂልኝ። ከዚህ በፊት ማንንም በዚህ መልኩ ልጅ አላውቅም። ደግሞ ይህን እስከ መጨረሻው ጠብቀዋለሁ። እወድሻለሁ። ያወጣቸው የፍቅር ቃላቶች መጣልኝ ስስት የወደድኩሽ እያለ አረች ልጃሙስኒ አንጀቴን በላች። ነፂ ባይብዛዊ እህቴ ማለት ነው። እኔ አላውቅም። እኔ እስካሁን ድራማ ነው ማረገው። እስካሁን እውነታም እንዳለ ነው። ለምን ትክክለኛ ፍቅረኛ እንደሆንሽ እናውቃለን ማለት ነው። በጣም ነው የሚከብደው ወዶቼ ማለት ነው። ወይኔ እኔ በጣም ነው ያሳዘነችኝ። ግን ምንድነው ራስሽን ጠብቂ። ወንድ ቤት ወንድ ይመጣል ማለት ነው። አብርሽ እንጃ። እኔ ስለ አብርሽ እንኳን ብዙ ማውራት አልፈልግም። ወንድ ቤት ወንድ ይመጣል። ግን ራስሽን ከምንም በላይ ጠብቂ። አንዳንድ እህቶቼ ደግሞ በገንዘብ ተቀጥራችሁ ስትሰሩ ባይዘው እዚህ ጋር እኮ ውዶቼ ማለት ነው በፊት የት ነበረች? እሷ አንድ ጥፋት ነው። ፍቅረኛዋን እንዴት ነው ከማንም ሴት ጋር በገንዘብ የምትልከው እንዲሰራ? እሱም ጥፋት ነው። ገባችሁ? ግን ሴቷስ እንዴት ነው በገንዘብ የምትሰራው? ምን አይነት ዘመን ላይ ደረስን? እና እንግዲህ አብርሽ በጣም ነው የሚያሳዝነው። ከምር እንደው ዝም ብዬ እያየኋት እርግጠኛ ስል ማለት ነው በጣም ነው ያሳዘነችኝ። ከምር በጣም ነው ያሳዘነችኝ ማለት ነው። ከምንም በላይ ግን የማደርስሽ ሜሴጅ ራስሽን ጠብቂ። እንደ ማንኛውም ዩቲዩብ ስሪ። አንዳንድ እህቶች ደግሞ ዝም በሉ። አላ አትሳደቡ። ለምንድን ነው የምትሰድቧት እንዴ? ለምንድን ነው እዚህ ጋር ስላረገዘች ያኔ አንደኛ ነገር እናንተ ተማሩ። ወንድን ስታፈቅሩ ተጠንቀቁ እንዴ። ይሄ በህዝብ ግፍፊት ሰርግ፣ በህዝብ ግፍፊት። እኔ ስለነሱ ስለ አብርሽና ስለ ሩታ ማውራትም አልፈልግም። ግን እሷንም አጉል ነው የሆነችው። ምስኪን ናት ሩታ ራሱ። ወላሂ ነው የምላችሁ። የዋህነት ስላለባት ነው። በተመልካች ግፊት ነው አብርሽን ያገባችው። አብርሽ ሲጀመር ለሩታ አይሆናትም። እኔ ስለነሱ ማውራት 6 ወር 7 ወር ቪዲዮአቸውን ምን ያላይም ምን አቃጥለኝ እኔ። እና ዝም ብላችሁ ወንድ ልጅ ይሄን ያክል ወንድ ብርቁ አትኑ። ራሳችሁን ኮስተር በሉ። እና ቶታሊ አትስደቧት። እሷ ነው አታሳዝንም? የሰሩ ጓደኞች አሉ ነበሩ ከነኪያ ታውቃላችሁ። አሁንም ሁሌም ከጎኔ ናቸው። እህቴም በጣም ተጨንቃ ታሪክ ነው እኮ የምታወጣው። እኮ ልጅቷ። አብርሽ ግን ምን ነው? አብርሽ ግን ክፉ ነው። ሪሊዮን ነው ሲጀመር። ለምን አትጠነቀቅም? ጠይብ በገንዘብ ስትቀጥር የእሷንስ ህይወት የሩታንስ ህይወት ለምን ታበላሻለህ? ለነገሩ ሩታን አንደኛ ነገር ቤተሰቦቿ ናቸው ወጥተው ሚዲያ ላይ ባይናገሩ ኖሮ እሷም ኮንትራቷን ስጨርስ የ1 አመቷን ታቆመዋ ነበር። ገባችሁ? እኔ አላውቅም። እኔ በሩታም አልፈርድም። የሚፈርደው አብርሽ ነው። ሪሊውን ነው የምነግራችሁ። ለምን ያታልላል ሴት ልጅ በዚህ መልኩ? እኔ በጣም ነው ያዘንኩት ከምር። እኔ ልተኛ ስንኩ ማዳምጣት ከለቀቀች 3 ሰዓት ነው 2 ሰዓት ይላል። አንጀቴን በላች። ወይኔ ነፂ እንቅልፌንም አባርሽ አንቺን አይቼ ማለት ነው። አይዞሽ ላንቺ ያለው የትም አይሄድም። ጠንክረሽ ዩቲዩብሽን ስሪ። እውነታውን ነው የምትፈልገው። በዛ ላይ ደግሞ ምንድነው የምትለው? እኔ አብርሽን እያዳመጥኩት አይደለም። አንዴ አላገኘዋትም ይላል። እንግዲህ ዱባይ እስከሚሄድ ነፂን ያወራል።
ይሄ እኮ ወንዶች እንዲህ ናቸው እኮ። ሴቶች ናችሁ ብልጥ መሆን ያለባችሁ። ዝም ብላችሁ ወንድ ላይ አትንጠልጠሉ። አላህ ሲፈቅድ ነው ትዳር። አጥኑ፣ ከጀርባ አጥኑ። ህይወታችሁ ያማረ የሰመረ እንዲሆን። ሩታዬ ምስኪን ናት ሩታ ወላሂ ነው። ያኔ እኔ እነ ሩታና አብርሽን አንደኛ ሚዲያ ላይ ሩታ ስማርት ያልኳት እኔ ነኝ። አሁን 8 ወር ቪዲዮአቸውን አላይም። ለምን ከኦዲየንሱ ጋር ስለምን ልጣላ? ለምን የማይመጥነኝን ቪዲዮ እያየው ከኦዲየንሶቹ ጋር ለምን ልጣላ? ቆራጥ ነኝ እኮ እኔ። ሪቪው ነው የምነግራችሁ። ምክር ስመክር ትሳደባላችሁ እናንተ። ግን ይሄ ነገር እንደሚመጣ አያም ሹር አውቃለሁ። ለምን አብርሽ የገንዘብ ነገር ነው የያዘው። አብርሽ ዛሬ ላይም ሩታን አፍቅሯት ሳይሆን ብር ነው። ፌመስ ስለሆነች ብር ነው። ግን የሴት ልጅ ህይወት በዚህ ሁኔታ በጣም ነው የሚያሳዝነው። አንዳንዴ እህቶቼ አንድ እህታችሁ እኔ መዳም ቅመም ወይ ከእናንተ በፊት አግብቼ ሊሆን ይችላል። መልካም ነገር ንግግር ከሆነ ወደ ወንዱ አትንገብገቡ፣ አዳምጡ፣ አትሳደቡ። ሪሊው ነው የምነግራችሁ። ይሄ ነገር እንደሚመጣ አያምሹር አውቅ ነበር። ለምን ስታገቡ መጀመሪያ አጣሩ ኋላውን። እኔን የሚወደኝ ከሆነ ባሌ በጓደኞቼ ግፊት አይደለም፣ እኔነት የሚፈልግ ከሆነ ክብሬን ነው ማስቀደም ያለበት። ገባችሁ? እኔ አላውቅ። እኔ ምንም ዛሬ ላይ እኔ ነፂ በጣም ነው የምታሳዝነው፣ በጣም ነው የምታሳዝነው። አብርሽ ደግሞ ጥፋት አለብህ። ሌላው ደግሞ ዩቲዩብሽን ስሪ፣ ግን ይሄ በሽማግሌ ከካሜራ ጀርባ በትታረቁ ማለትም እንዲሁ በእህትነትም ከሱ ጋር ማን ምን ይቀጥል ሰው አለ? ማን? እና አብርሽ የሰራው ስራ በጣም ነው የሚያሳፍረው። ለምን ራስሽን ጠብቂ። ወንድ ቤድ ወንድ ይመጣል። አንቺ ቆንጆ ስርዓት ያለሽ ጨዋ እንዴት ማንም ሰው ነገ ተነስቶ እንደዚህ ስልክሽ ላይ ቪዲዮ ቢልክልሽ የአብርሃም ደግሞ ጀግና ናት እኮ። ለካስ ለሩታ ቪዲዮ ልካላታለች። አብርሽ ደግሞ 2 አማርኛን የሚናገረዋለች። አቤት ውርደት! አብርሽን እንኳን እኔ አላዳምጥም። ቆየሁ እኮ በደህና ቀን ለምን ከሰው ጋር ልጋጭ? ለምን የመዳም ቅመሞችን ልጣ? እንዴ ሰው ምክር ካልገባው ምን አገባኝ? እኔ ራሴን ህይወት አላጣፍጥም እንዴ? ምን አስጨነቀኝ ስለ ሰው ህይወት? ሪቪው ነው የምነግራችሁ። እና የነ ሩታዬን የነ አብርሽን ቪዲዮ እንዳለ ያደረጉኝ ኦዲየንሶች ናቸው። ምክር ሲመከሩ ይላሉ። ይኸው ዛሬ ለምን አንደኛ ነገር እዚህ ሚዲያ ላይ 2 ጥንዶች ቢመጡ መስራት ይችላሉ። ያላገባችሁ እህቶቼ ደግሞ የሆነ ሰው ከስድብ ውጭ አስተያየት ሲሰጥ ማዳመጥ። እንደዚህ የቦካ ህይወት እንዳትኖሩ። እንዲህ የሚያስጠላ ህይወት። ወንድ ልጅ ብልጥ ነው፣ ሴት ብልጥ መሆን አለባት። ሺዝ ብል ስማርት መሆን አለባችሁ ሴቶች። እና ነፂ አብሽሪ። እኔ ዛሬ ሩታ ምንም አላረገችም። አንዳንዴ ማን ነው ጥፋተኛ? አብርሽ ነው። ምንም አላረኩም እነሱ። አብርሽ ነው ጥፋተኛ፣ አብርሽ። እና ዛሬ ሙዶቼ እዚህ ጋር ስለ ነፂ ላወራ ነው እንጂ የነ ሩታን ቪዲዮ ሳላይ ዩ ኖ ማይ ቮይስ ያ ለነገሩ የእንቅልፍ ድምጽ ነው። ቆይቻለሁ በጣም። እና አብርሽ በጣም ታሳፍራለህ። ሪሊዮን ነው የምነግርህ። ይሄን ያክል ለብር ብለክ ነፂ ሳላረገዘች ምን አላለችሽ? ምን አይነት ነው? ክብር የሚባል የለ አብርሽ ጋር። እኔ እኮ ተናግሬያለሁ። እኔ ለስራ ከሆነ ነው እንጂ ከአብርሽ ጋር ክብር እሱ ጋር የለም። ገና ልጅ ከተወለደ አራሱ በ3 ወር ነው ዩቲዩብ ላይ የሚመጣው ማለት ነው። ገባችሁ? ክብር የሚባል የለም እሱ ጋር። ይሄ ሪስፔክት ክብር ብር ነው እሱ ጋር። እና አብርሽ ግን አጥፍተሃል። ሪሊዮን እኔ ዛሬ
ዛሬም ከነፂ ጎን ነኝ። ፍትህ ለነፂ፣ ፍትህ ለነፂ ማለት ነው። ቢያንስ በሚዲያ ላይ እውነቱን አውጥተ ይቅርታ ማለት አለብህ። እሷን ብላለች፣ ይቅርታ ማለት አለብህ ማለት ነው። እንደዚህ መዋረድ አውዝ ቢላሂ ምን ሸይጣን ረጂም። እህቶቼ አላህ ይጠብቃችሁ ከእንደዚህ አይነት ነገር፣ አላህ ይጠብቃችሁ ማለት ነው። በህይወታችሁ እንደዚህ ሆናችሁ ማለት እኮ አውዝ ቢላሂ ወላሂ። ሚዲያ ላይ ትዳር እንደዚህ ለምንድን ነው አብርሃም እንደዚህ የምታደርገው? ለምንድን ነው? መልካም ስራ ሰርታል ያኔ ነው ሳቅቅ ማለት ነው። አሁን እንኳን ቪዲዮም ከኔ ጋር አይመጥነኝም። አንደኛ ነገር ማለት ነው። ከጓደኞቼ ጋር ስለምን እጣላ? እኔ ለቻናል ብዬ የምሰራ ሴት አይደለሁም። እኔ ቻናሌ ምንም እኮ አልሆነም፣ መጫንም ትቻለሁ። ለምን? የማይመጥነኝ ፎቶ ስላለ ቪዲዮ ስለሆነ ማለት ነው። ይሄ እንደሚመጣ ደግሞ እናውቃለን። ግን ሩታንም ገደል የከተቱት ተመልካቾች ናቸው። ሩታን ገደል የከተቷት ተመልካቾች ናቸው። እችን የመሰለች ቆንጆ መርጣ በምታገባበት ሰዓት ለስራ ነው እናቷ ቤተሰብ ወጥቶ ለስራ ነው የተቀጠረችው። ግን አብርሽ ዋና እንድታገባው ነው አብርሽን። ሩታን ገደል የተከተቷት ማለት ነው ተመልካቾች ናቸው። እኔ ስለ ሩታ ቪዲዮ አላይም። ግን አንዳንድ እህቶቼ በራሳችሁ አቋም ይኖራችሁ፣ በራሳችሁ ውሳኔ ይኖራችሁ። በህዝብ ግፊት ነው ሩታ ዛሬስ ሩታ ዛሬማ እርጉዝ ናት፣ እየተንከባከባት ነው። ብዙ ሚዲያ ላይ አትመጣ እንደዚህ። ኧረ እኔ አላውቅም፣ እኔ እነሱንም ስለማላይ ለምን የመሜን ልጅን እንደዚህ ሰው ክፉ ነገር ማየት አይወድም። ለማንኛውም ነጽዬ ከአንቺ ጋር አላይሆን። ፍትህ ለነጽ። አይዞሽ። እስቲ ኮሜንት ልጻፍ። ባለፈው ፈርቼ ነበር። አፉ በይ ወላሂ